ስርዓት አሁንም ቢሆንም ሰሚራ የቀረበሽ ነገር ካለ ሲታወሪው ነገ ከዚህ ገዝቶ በኋላም ሌላ ነገር የሚታወሪው አይቻ እድልሽ አንዴና አንዴ እዚህ ጋር ነው ያለው እድሉን እውነቱን ይሄ ነው። ከሳምሽ ጋር ያለው ጉዳይ ግንኙነታቸው ከመጀመሪያው ጀምረሽ ይሄ ነው ብለሽ ግልጹን ነግረሽ ከሱ ጋር ያለው ነገር ማውራት አለብን። በኋላ እዚህ ጋር ደግሞ ያወራችሁ ሲያወራ እኔ እነግራለሁ። ቆይ እኔን አዳምጪ። ተነስ መጨረሻ ነው ያገኘው ተወ አንዴ ቆይ ላስረዳት ይሶን ምክንያቱም ተመልሳ ሌላ ነገር ውጭ ላይ ያለው ሰው ቢሆንም እሷም ቢሆንም ሌላ ነገር እንዲያወራ ስለማልፈልግ ነው። ገብቷል። ስለዚህ ነው ወደ እድሌ አጋን ገስት ያወራባት አሁን ማሜ እሷ መልሼ አወራለሁ ብላለች አይደል? ሌላ ነገር ካለ እንኳን እሷ በራሷ ጊዜ ላይ የምታወራ ምንም ችግር የለውም። ጊዜ እንሰጣታለን። ኤኒ ኢንፊደንስ ላለ ነገር ጊዜ እንሰጣታለን። ዛሬ ብቻ ነገም ጭምር። ቴንኪው ቤኪ እችን እድል ስለሰጣችሁኝ አመሰግናለሁ። ይሄ ነገር የተነሳው ያው አንድ ሳምንት ሊሆን መጀመሪያ ግን ነገሩን ሁሉን ሰምታል በደንብ ምን እንዳለ ጨርሼ ሰምቻለሁ። እዚህ ጋር ሪኮርድም ስላሰለች ደግሞ እኔ የሚፈልገው ኤቪዴንስም ስላለ ለማሳየት ስለፈለኩኝ ነው። አንደኛ ጠዋትም አውርታለች ከሳውዝ አፍሪካ እስከ ኢትዮጵያ፣ ከኢትዮጵያ እስከ ዱባይ። ሳውዝ አፍሪካ ላይ ያለ 150 ሺህ ብር አስገብቻለሁ። አንድ ያዙት። ኢትዮጵያ ላይ ሳውዝ አፍሪካ ሄዶ ኢትዮጵያ ሲኖር 2 አስገብቻለሁ። 150 ሺህ ብር መጀመሪያ ሳውዝ አፍሪካ ላይ ያለው አስገብቻለሁ ብላለች። ያዙት። እሱን እንዳትረሱ። ስሊፑን ታምጣና ታሳይ። አንድ ሁለተኛ ደግሞ ኢትዮጵያ ላይ ያለው ኢትዮጵያ ላይ ያለው 2 አስገብቻለሁ ብላለች። ስንት ነው አስገባችሁ? ታምጣ። እኔ ልክፈል እናንተ እኔ ከወሰድኳት ማለት ነው። ሶስተኛ ደግሞ ይሄ ነገር ሲነሳ መጀመሪያ ሳውዝ አፍሪካ ላይ ያለው እኔ እነሷ ሪሌሽን ስንጀምር ጠይቄያታለሁ። ፍቅረኛ አለሽ? የለኝም። ጓደኛ አለሽ? የለኝም ስትለኝ ያው አንድ ሰው ከሴት ጋር እንግዲህ ጓደኝነት ይፈጠራል አይደል? ምንም ብትሆን ጀመረን ተጫውተን ቲክቶክ ላይ ጀመር። እሷ እንዳገባች እንደወለደች ልጅ እንዳለ ልጅ ክብር ነው። ልጅ ታልቼ አይደለም፣ ጌታን ስድብ አይደለም። ምንም እንዳይሰማችሁ ልጅ ክብር ነው። ማንም የሚፈልግ ነው ልጅ ሳድበካል ምን ስላንተ ስድማ ሚታርጊ ልጅ እንዳላት ያው እችን ምሽት አሳድረኝ ጠይቋት። አልነገረችኝም፣ እንዳገባችም አልነገረችኝም። 30 ሺህ ሰው ነበር ይዛኔ። ከዛ ይሄ ሁሉ ሲፈጠር እኔ ደግሞ ይትም ስላለችኝ በዛ ላይም አልጣልኳትም። ይትም አለች። በቃ ኦልሬዲ እኔና እሷ ስለቆየን ይሄን ነገር ሲፈጠር ራሱ እሷን አልተወኳትም። ጌታ ምስክርን በጎኑ ላወኘ ሲታለቅስ ራስን አጠፋለሁ ስትል ከፎቅ ወድቃለሁ ስትልኝ እንደዚህ እያረኳት ዛሬ እንደዚህ እየሰጠችን ጸጥ ብዬ አልሰማሁም። ሳምሪ ጊዜ ተሰጥቶሽ ካወራሽ ያውራ። ዝም የኔ እናት ዝም ብለሽ አዳምጪ። የእሱን የሀሳቡን ይጨርሱ። እሺ አታውቃት። ይሄ ነገር የሚፈጠረው ምክንያት ልንገርላችሁ። ኢትዮጵያ ባለፈው ሄጄ ሄጃለሁ። አገር ቤት ከዚህ ከዱባይ አገር ቤት ሄጄ እንደመጣሁም ሳምንትም አልሞላም የእሷ ባል የመጀመሪያ ባል ልጆቹን ሰብስቦ ወደኛ ቤት ሄደ። ማዘርጋ ሄዶ አልቅሶ ብዙ ነገር አውርቶ ጦርነት ፈጠረ። ከዛ እኔ ጋር ተደወላ እና ተብዬውን ጋር ባለፈው 5 ላይ ሜዳ ሄዳለሁ ብዬ ነበር። ጌታ ያለውን ነገር ለማስረዳት ለልጁ ለማይል ፈልጌ ነበር። ባለፈው ራሱ ሚሚን አስገባታለሽ። አሁን ሁለተኛ ግን ልጁ ጋር ደውዬ ብራዘር ሲያምሽ ቆይ አንዴ ቦታ ልስጥ። ችግር የለውም። ከዛ ይኸውልህ ቤኪ ስሙኝ፣ ልጁ እንደመጣም ታናሽ ቤት ነበር። በቪዲዮ ነው ደውለልኝ። የእሷ ባል ልጆቹን ሰብስቦ ወደኛ ሄዷል። ብራዘር ትሰማለህ? እኔ እሷን አላገባሁትም፣ ፍቅረኛውም አይደለም። እሷ ስራ ስራ እያዝናናሁት ነበር። ኮንትራት እንደጨረሰችም ከፈለግ ትሄዳለች አገር ቤት ከአንተ ጋር ትሆናለች፣ ካልፈለግ የራሷ ጉዳይ አያገባኝም። ሁለተኛ ተመልሰ እኛ ጋር ከመጣች በህግ ነው የሚጠይቀው ብዬ ደውል፣ በፋሚሊ ፊት ማለት ነው ልጁን። ከዛ አልመጣም ብሎ ሄዳ። ሁለተኛ ዙር ደግሞ ከተማ ነበር ሰፈር መጣና ብዙ ረብሻ ወጥቶ ሄዳና እኔ ጋር አስደውላ ከሰው ጋር ደውዬ ነገርኩት። ከፈለግ አዲስ አበባ ሚድ እሷ ስትመጣ ተቀበል፣ ከፈለግ አያገባኝም፣ ካሁን በኋላ እኔ ከእሷ ጋር የለውም ብዬ አስረግጬ ነገርኩ ለባሏ። እሺ ብሎቷ። ከዛ ቀን ሄዶ ማቅም ደውሎኝ ማቅም እኔ ጋር ያን ነገር ለእሷ ነገርኩ። ሰምሪ እኔና አንቺ እንደ ድሮም ሰው አያውቅም።
እንደ ባልና ሚስት እንደ ፍቅረኛ ነው የሚቆጥሩብኝ። ልጁ ይኸው ሁለቴ ሄዷል። ይሄን እየሰማሽ ነው ብዬ ነገርኳት። ልጁ እንደሄደም ከዛ ምን ችግር አለ ለምን ገደል አይገባም አለች ራሷ። ከዛ ያንንም ትቼ ኦኬ ምንድን ነው የምትፈልጊ ብዬ ባለፈው እኔ ከአንቺ ጋር መኖር አለ ሰው ማቅ አለብኝ። ይህን ነገር አገር ቤት ያለውም ሰው ሚዲያም ሰው ሚዲያ እንውጣው ጨርሰን አንቺና እኔ እንደተለየን ሰው ያው አንቺ ይሄ ውሸት ነው ብለሽ ተራስ ሰጥሽ ታወራለሽ። በአንቺ ሰዓት ላይ ውሸት ነው እውነት ነው ብሎ አላወራም። እኔ ውሸት ከሆነ ይሄ ህዝብ ፊት ላኑረኝ ያለው ነገር ነው እያወራለሁ። ከዛ ባለፈው ባህል ሲደርስ ታውራ ሆነ ብሬን ለምን አታምንም? ፈጣሪ አያም ብሬም ልናወራ እኮ ነው። ገና እየመለሰ ነው። በእናትህ አንቺ ዳኛ ነሽ፣ ተከራካሪ ነሽ። በእግዚአብሔር እንዴ ይጨርስ። እኔ እኮ እስካሁን ምንም አላወራሁም። እየረገጠች እኮ ነው ያወራችው። ማሽ አወራሁ እኔ ሲያምሽ ቆይ አንዴ ጀነራል ቆይ እያወራ ቆይ ቤኪ መሀል ላይ እንዳትገባ ንገሯት በደንብ አድርጋችሁ ሲጨርስ ማንም እንዳትገቡ። አሁን ከዚህ በኋላ አንቺን አዳምጠንሻል። ገንዘብ እንደሰጣሽ እየሰደበችን ጸጥ ብዬ እኮ ነው የሰማሁት። ብር እንደሰጣሽ ምናምን ተናግረሽናል። እኛ አድምጠናል። እሱ ከሱ መልስ ነው ካለም በእናንተ ፊት ሚሊየን ትጠይቅ እኔ ከፍላለሁ። ንጹህ ሆኜ ማለት ነው። አገር ቤት ዱባይ መጣሁ። ቅድም በእጁ ላይ ሰጥቻለሁ ያለችውን ብር ልንገርላችሁ። እኔ አልዋሽም። ከዱባይ ሲመጣ ኦርደር ሰጠች እቃ። የእሷ ጓደኞችንም የእሷንም ባይላዊ ልብስ ምግብ ምናምን በቃ ብዙ ኦርደር ሰጠችኝ። አመጡ አምጥቼ ለእሷም ነው ሰጠዋት። ይኸው ስሊፕ አለ ያወጣሁት ብር ሙሉ። እንዲሁም ዌልካም ስትቀበል ይሄ ነገር ሁሉ የተነሳው ዌልካም ተቀበለሽ መጣ ከልጆች ጋር። እኔ ደግሞ እኔ እዚህ ጋር ሲመጥራት አልፈልግም። አንድ ጓደኛዬ ነበር ከሱ ጋር ነበርኩ። ያ ቪዲዮም ያኔ ቪዲዮ ስንሰራ ማለ ሰውዬው ታውቃላችሁ። መጣ እኔ እኛ ጋር እንኳን እኔ ከሳውዝ አፍሪካ እንኳን ዘርዝዬ ብር ይዤ ነው የመጣሁት እዚህ ጋር። ያ ብር እያለ እንከፍላለን ብዬ እንኳን ጓደኛ እኔ ከፍላለሁ ብሎ ለምኗ ሲከላከል እኔ ነው የሚከፍለው ብሎ ብላ ሄዳ ከፈለች። ብሩን የበለነውን ምግብ ከፈለች ጓደኛን ካልክላ። ከዛ አየር ላይ ሹፌሩ መጣና እሷን ወሰዳት። ከዚህ ቢያንስ 2 ደቂቃ ሄደን ነበር። እያለፈች ጠይቁ ይኸው እግዚአብሔር መኪና ውስጥ ሆና እንደዚህ ጣለች። ከዛ ሲያይ 700 ድራም ነበር። አልፈልግም ብዬ ስጢር መኪናው አስነድታ ሄደች። እኔ አልዋሽም መቼም ቢሆን። ይሄ ደግሞ 48 ሺህ ነው። እሺ አመሰግናለሁ ብለክ ነው የወሰድከው። አፈር ብላ የኢትዮጵያ 48 ሺህ ነው። እግዚአብሔር ምስክሬ ነው። የኢትዮጵያ 48 ሺህ ነው ያወጣሁት። እሷን ላስረዳትና አንዴ ቆይ ወይ ማን ባናት አንተ ለምን እንደምትገባው የሚያናድር ከሆነ እኮ ከእሷ ጋር ምን የፈለገው ነገር ልትሆናችሁ ትችላለህ። እዚህ ጋር አንተ የሚያናድር ነገር አይደለም። በቃ እሷ የተሰማው ነገር መጨረሻው እሷ መጨረሻ ላይ አንተ እሱ ታወሪያለሽ። አንቺ እድል አለ ለአንቺ። ስለዚህ ታወሪያለሽ። አሁን ሙሉ እቃ ያመጣሁት አልጠየኳትም። ሙሉ መረጃ ሙሉ ስሊፕ አለ ነው። እሱንም አንድ በሉ። ሁለተኛ ደግሞ ባለፈው ባለ አስገቢ ስትለኝ አስገብቻታለሁ። ጠይቁት ስሊፕ አለኝ። ምንም አላወራሁትም። እሱንም እኔ አልፈልግም ከፈለገች እስከ ዛሬ ከሳውት አፍሪካ የሚያመጣችውን ለእኔም የሰጠችኝን በእናንተ ፊት ታምጣ። እኔ ለመክፈል ዝግጁ ነኝ። አንድ ሰው ሁለተኛ ከዛሬ ቀጥላ እኔና እሷ እንደሌለን ማንም እንዲያውቅ ይፈልጋሉ። እሱን በቃ መጨረሻ ያለው ከአሁን በኋላ ሲያምሽ የሚባል ሰው ስለዚህ ሁለተኛ ያው አስረግጬ ቤት ያልጨረሰ ነገር ያለሽ ችግር የለም እኮ አሁንም እየተነጋገርን ያለን ነገር ነው። አንቺ ሀቅ ካለሽ ሀቁን ለማስመለስ ነው እንጂ ከዚህ በኋላ አውራችሁ ትቀጥላላችሁ የሚባል ነገር የለም። አንተ እንዲህ አፍንጫክ ሲስቅ እኮ ነው የበላኸው። መልስ እሱን ነገር ለማውራት እኮ ሳምሪ አታውሪም። በስነ ስርዓት የለሽም። ሚሚ ጋር ሪኮርድ አለ። ብርሽን ከፍላለሁ ብለዋል። የሚትሆን ሪከርድ ልንገርላችሁ። እጄ ላይ የሰጣሁት እሷ 1200 ድራም ነው አለችው። 700 ድራም ጓደኛ ያውቃል። እሱን
ከፍለሻለሁ፣ ከፈለሽ ነይና ውሰጂ፣ ከፈለሽ አካውንትሽን ስጪ ብዬ አውርቻለሁ። ከዛ ውጪ ለሲያምሽ ያርጋለሁ ይሄን ሰጥቻለሁ። ስሜን ለማበላሻት ስሜን ለማጥፋት በለዚያ እኔ በህግ ሄጄ ለሴትዮ እነግራለሁ። በህግ ሄዳለሁ እኮ አምጪው ነው ልክፈል ሚሚ 700 ብር ውጪ አንዴ ሲያምሽ ቆይ እዚህ ጋር እኮ እሱን ራሱ ባለፈው አካውንትሽን ላኪኝ አንዴ ትክፈት ሲያምሽ ቆይ እዚህ በጣም ምሁራኖች ዶክተሮች ከወላይታም ከሀዲያም ከመላ ኢትዮጵያ ብዙ ሰው እየሰማ ነው። ሶ እንደ ተማራ ሰው አውሩ። ሲያምሽ ሲጨርስ ሰሚራ አንቺ ደግሞ ይሄ ውሸት ነው፣ ይሄ እውነት ነው፣ ይሄ አለኝ የሚለውን በትክክል ልታስረጂ። እሱ ሲያወራ መሀል ላይ አትግቢ። ጨርሻለሁ። ጨርሳል ሲያምሽ ቤቲ እኔ በጣም አከብራታለሁ። ከዚህ በኋላ አንድ ሰው መሀል ላይ የገባ ሰው አስመርጬ ትወርዳላችሁ። ሳምሪ መሀል ላይ የአንቺ ተራ ነው ሳይባል መሀል ላይ ከገባሽ ከዚህ ውስጥ ትወጫለሽ። በዛ ላይ ምንም እንዳታው ማሜ ጠልቼያት ሁላችሁም ሲ ሙዚቃ 24 ሺ እንዲሰሙ ፈልጋለሁ። እግዚአብሔርን እዚህ ጋር በቪዲዮ ላወራ እሷን ወይስ ጠልቼያት ተጠቅሜ ሊጥላት አይደለም። አንደኛ ማወቅ አለባችሁ እዚህ ጋር እኔ ከሁሉ ወጥቼ ነበር። ፋሚሊ በአንተ ምክንያት እኛ እንሞት ዘርዘር እነሳ አንተ እያለ እኛ ማረፊያ ከለከሉኝ። ከዚህ መንገድ ተመለስ፣ ከዚህ መንገድ ውጣ እያሉኝ ነበር። መጀመሪያ አጥፍቻለሁ፣ ሁለተኛ ደግሞ ጥፋቴን መድገም አልፈልግም። ሳላቅ ያጠፋሁትን ጥፋት ካሁን በኋላ ከእሷ ጋር እኖራለሁ የሚለውን ሀሳብ አልደግምም። ማንም እንዲያውቅ ፈልጋለሁ። ያለውን ነገር ደግሞ እኔ እጄ ላይ የሰጠችው ብሬን ከፍለሻለሁ ብዬ ቮይስም ሊክ ያለው ነግሬያታለሁ። 700 ድራም በአካውንትሽ እንኳን ላስገባ እያልኳት ነበር። ከዛ ውጭ እኔ ጋር 5 ሳንቲም ሰጠችው ካላችሁ ትንገር፣ እኔ ልክፈል። ጨርሻለሁ። አከብራታለሁ። ሰሚራ አሁን አንድ ነገር ላችን ሚሚን አስወጣችሁ አይደል? እኔ ያስገባታለሁ። ችግር የለም። ማናችሁም አድሚን ያለ ሰው ሚሚን ያስወጣ ሰው ለእኔ ጠላት ነው። ማንም አላስወጣሽም። ሚሚ እኔ ትገቢያለሽ ነው መልስ። ሰሚራ እኔ የሚያውቀው 700 ድራም ብቻ ነው። ከዛ ከ700 እኔ ደግሞ እኔ የምናገር ከ700 ውጭ ስሊፕ ያለ በስሊፕ የሚታመን ብር ካለሽ እኔ ከፍላለሁ። ነይ አምጪ እያለች ነው። እና ኢፊደንስ ስሊፕ የለም እኮ በእጄ ነው የሰጠችኝ። እሺ ሲያምሽ ፈጣሪ እሺ ሙይት አድርግ። እኔ ቤኪ ላውራ ስሊፕ ያለበትን ኩዚ ሸራ እየሰማችሁ ማለት እኔ መጥፎ ነገር እያወራሁ ነው ወይስ ሌላ በየትኛውም በኩል እያመዘንኩኝ? ይኸውልሽ ከማውራትሽ በፊት እኔ አንድ ነገር ልንገርሽ። በህግ ደረጃ ቢሆን አንቺን በጣም ያስቀጣል። ፈውል ለምን ነጥብ እየጣልሽ ነው? ምክንያቱም ይኸውልሽ ተረጋጊና ረጋ ብለሽ ሰው ሲያወራ አዳምጠሽ ከራስሽ ጋር ሆነሽ ገባሽ አይደለ? ሰው ባይም እግዚአብሔር የሚያየውን ነገር ነው እያወረሻ። እኔ ፈጣሪ እሱ ከኔ ብር ካልበላ እኔ እስቲ እንደ እንጨት ያድርገኝ። እዚህ ህዝብ ጋር ያለው 22,800 ህዝብ ማለት እናንተ ሁለታችሁ ያደረጋችሁትን በውስጥ የሆናችሁበትን ነገር ሚዲያ ላምጥታችሁ የምታወሩበትን ነገር ሚዛናዊ ቀኝና ግራ አይተን ለመፍረድ ወይም የአንቺ ሀቅ ካለ ከእሱ ለማስመለስ የእሱ አንቺ ጋር ካለ ወደ እሱ ለማስመለስ ነው እዚህ ጋር የተከሰተ ነው። ስለዚህ ረጋ ብለሽ ተረጋግተሽ አውሪ። እሺ እሊ ውስጥም እንዳገቢ ላቁ ቀስ ብለሽ እሺ፣ ቀጥይበት። አሁን ልንገር ማለት ነው እሱ ይሄ 200 ብር ነው ብር እኔ ይዤ የሄድኩት 1000 ብር ነው። እሱን እንኳን 200 ብር አውጥቼ 800 ድራም ነው በእጅክ የሰጠው። ደግሞ አልወስድም ብያለሁ። ጭራሽ ነው ያላልከው። እንዲህ ልብ አድርገህ ወሰድክና እጅ ኪስህ ውስጥ ከተክ ቻው ብለክ ሄደሃል። ምንም አልወስድም ብለህ አልተደራደርክም። እሰየው ብለክ አገኘው ብለክ ወስደህ ኪስህ ውስጥ ከተክ ሄድክና ከዛ 1 ወር ሲደርስ እቺን ብር ያመናዘርኩ እቺን ብር ስበላ ነበር ብለካል። ያንተ አፍ ነው ይሄንን ያወራው። ውሸት እኔ እዚህ ጋር እየተሳደበችኝ እኮ ነው። እኔ ራሱ አልወሰድኩም አላለም እኮ ወስጃለሁ እኮ እኔ ወስጃለሁ እያልኩሽ እኮ ነው ካልኩሽ እንዴ። ኦኬ አሁን ደግሞ እናንተ ቢያንስ እሷን እኔ ላስረዳት ስላችሁ እናንተም እድል አትሰጡም። እኔ ላስረዳት እሷን ምንድን ነው የምታስረዳት? አስረዳት በቪዲዮ። ምክንያቱም እሷን አሁን ተናዳ ስሜታዊ ሆና እንዲታወራት ስለማለት እዚህ ጋር ያለ ነው እስከ 23 ሺህ እስከ 24 ሺህ ሰው ቁጭ ብሎ ትላልቅ ሰው እያዳመጠ ነው። ምክንያቱም እሷን አሁን እኔ የምለው ሰሚራ እየሰማሽ ነው ያስሄድ ራስልክ በሁለተኛ ላስረዳት እሷን ኔኒ ነዮ እድል ዮ ቦታ ሀጋኒ ነዮ ቢያንስ ቤክዶካ አጌ ኩዝዶካ አሳይ ቱማት ታወደናስ አንቺ ለሱ ያደረገሽው ነገር መረጃ ካለ በመረጃ
የለብኝም። ስለዚህ መረጃ እኔ ደግሞ መረጃ እንዳለኝ ልንገራችሁ ማለት ነው። እኔ መረጃ ስልኬን እኔን መጥቶ እኔና እሱ አዳምጪን ተነስ። ከዛ ኒያዮ 150 ሺህ ብር ሳውዝ አፍሪካ እንዲሽን የጋስዩ አካ ኢትዮጵያ እንዲሽን አውትራ የጋስዩ አካ ሲመረኔና አሳ ጋስንታ ሜርተቻ ታዮ ሊከ አሳይ ቦኮና ሊከ ፍርድ ቦኮና ጋራ የተቦላን ካኒና ባሰዩ ጋገረ ቀስ ጋራ ተረጋጋይ ተራ አረጋይቶ የታጋጋ ከሳስ ሀጋጋ ከሳስ ሀቦታን ሀጋይማስ ኤካቤክ ጊያ ባይድኮ ማስረጃ ይደስ ጋራ ደዝን እንደ ትልቅ ሰው እንደ አዋቂ ማውራት አለብሽ። ላንቺ ያለው እድል እዚህ ጋር ነው። ከዚህ ወጥተሽ 500 እና 600 ሰው ያለበት ቦታ ላይ ስድብሽ የሰው ስም ማጥፋትሽ ጥሩ አይደለም። ያለበት እድልሽ እዚች ጋር ትላልቅ ሰዎች ቤት ላይ ልክ ይሄ ነው ይሄ ጊዮሳኢ ከሽጌ ባይድኮ አላቂም የሚል ከሆነ ያው መረጃ አለ ብለሽ በመረጃው ነው የሚታወሪው። ሌላ ነገር ምንም እሱ ደግሞ ሲታወሪው ጣልቃ አትግቢ። ምንም ነገር ያውራ። ከዛ በኋላ ደግሞ አንቺም በተራ ታወሪያለሽ። እድል ይሰጣሉ። እሺ ያው እሱ አሁን በቀደም እኔና እሱ ተገናኝተን ነበር። እኔን መጥቶ ስልኬን ሰብሯል። ሲሰብር ማስረጃ አለ። እኔም መረጃ ያስኩበትን ስልኬን ሰብሯል። እሺ ለዚህ ምንድነው ምላሻችሁ? ስልኬን ሰብሯል አልሰበርኩም ካለ ያውራ። ቤግሻ እንድናወረድ ተሰጡ ነገር ውሃ ቅዳ ውሃ ማለት ነው። አንዴ በእናታችሁ ሳሚራ አንቺም ተረጋ። ሁላችሁም ቦታ አድርጓ። ይሄ ነገር ቀልድ ነው። እዚህ ጋር 23,000 ሰው ይዘን የምንቀልድበት ቦታ አይደለም። ማስረጃ አለሽ ወይ? ይኸውልህ እኔ እሱ ያምናል ብዬ መጥቻለሁ። ስልኬን እንደሰበረ ደግሞ ያውቃል። ማስረጃ የለኝም ነው አይደለም? ማስረጃ የለኝም ነው ሰጥቻለሁ። ሲሜን አዋርዳለሁ። ፈጣሪ እንዚህ ድፍሜን ያብስስ ሰጥቻለሁ። ሳሚራ አንዴ ካልሰጠው ውሸት ከጨመርኩኝ ተረጋጉ። ትላልቅ ሰዎች አለ ከፋሚሊ ጋር ያገናኝ ቤኪ ሙት አድርጋቸው እዚህ ጋር ማለት ነው። ሁላችሁንም ማስወጥቼ እዚህ ጋር የሚፈልገውን ሰው ሊያስቀምጥ ነው። ሁላችሁ ወረሜ ጭኝኝኛ አትበሉ እዚህ ጋር ማለት ነው። ቤኪ ሰሚራ አንቺም ማለት ነው ሲያምሽ አንተም የወሰድከው ብር ካለ ጥሩ አይደለም። አንተም ብሂት አለክ እውነት ከተወራ ማለት ነው። ጓደኛውም አይደለውም ምናምን አልክ ማለት ነው። ሆናችሁ አልሆናችሁም ግን እዚህ ጋር እሷ የምጠይቀው ብር ከሆነ የበላው ብር ካለ እውነቱን አውርታይ። ለምን ይሄ ዘመኑ መጥፎ ነው። እሷ ሴት ልጅ ናት፣ እህት አለችክ፣ እናት አለችክ። የበላው ብር ካለ ይሄን አል ብር በልቻለሁ ወስጃለሁ ግን ብር ካለ እሰጣለሁ። ከሌለኝ ደግሞ ቀጠሮ ስጡኝ። ምንድነው ችግራችሁ? ቆይ ሲያስጠሉ ጌታ ምስክሬ ባይጄ ላይ ሰጣችሁ ብር ነው የሰጠዋል። እንኳን አለ ያልኩት መረጃ የሌለው ብር አስጨርሱኝ እንጂ ምንድነው ልጅነት ስል ምንድነው? ምን ሁላችሁ አበባ ላይ አንተ ብትወልድ እኮ ታደርሳለህ። እኔ አሁንም የሚያምነው በምንድን ነው? በእግዚአብሔር በዋቄ ፈታ በምን አይደለም። አሁንም ይሄ ነገር እዚህ ጋር እንዲዘጋ አልፈልግም። ቀጠሮ ስጡኝ፣ ማስረጃ ይዤ እመጣለሁ። ሲያምሽ ብሬን በልቶ እንዲህ በቀልድ ምትሄድ እንዳይመስልክ ዋጋ አስከፍላለሁ። ብሬን እንደበላሁ ማለት ነው። አስወርዳቸው፣ ሁለቱንም አስወርዳቸው። ሜሪ አንዴ ቆይ ተረጋጊ። አንቺ ካምዳውን አወሩ እኮ እያወራኝ ነው። አልጨረስኩትም። ቤኪ በትልቁ አርገኝ ይኸውላችሁ፣ እኔ ያለ ኤቪደንስ ምንም ማውራት አልፈልግም። አንደኛ አንዴ ሲያምሽ ቆይ ከማውራት በፊት ሰላምንም ምንም አስገባ ቤኪ የሆነ ሰው እንዳያወጣ እኛ ሚሚ በራሷ እጅ ነው የመጣችው። ትናንትና ያወራችሁን በራሷ ሰላም ነይ እዚህ ጋር ሜሪ ነይ ግቢ። ሜሪ ተመለሰች። እስቲ ሁላችሁ ሚታርጉ አንዴ ሙሉ ቮይስ ላሳያችሁ። እቺ ልጅ አንቴ ከሰጋይ ከአንቴ ጋር ከተለየው ዛሬም ነገ የሚሞተው ነው። በረኪን ሊቃለች። ከፎቅ ወድቃለሁ ብለ ፎቅ ወጣለች። ይኸውላችሁ ሁሉንም ላሳይ።
ሁለተኛ ከዛሬ ቀጥላ አንድ ነገር ብትሆን 22,000 ሰው አላችሁ። አንድ ነገር እኔ አልሆንም። ያው ሲያምሽ ብቻ ስጠኝ እንድታውቁ ፈልጋለሁ። ይኸው በራኪን ቪዲዮ ሰርተ ላይካኛለች። አንድ ፎቅ ላይ ወጥታ ራስን ነው የሚያጠፋው ብላ ሙሉ ቪዲዮ ልካለች። ስለዚህ ከዛሬ ቀጥላ ብሬን መልስ አለበለዚያ ራሴን አጠፋለሁ ብያለሁ። ብሬን ስለምፈልግ አሁንም ብሬን ስለዚህ እሷ አስመልስ። አሁንም ብር ካለ እኔ ሴት ልጅ ናት። እሺ ቀስ በያ ተረጋጋሽ። እኔ አልተውም። ብሬን ሳይወስድ ማለት ነው። ሲያምሽ ወደድክ ጠለቅ ብሬን አምነክ መልስ። ያው በሰው ፊት እሺ እኔ ልክፈልሽ አንቺው እናት ሲያምሽ ተገረ ተረጋጋ። እኔ ይኸው መጽሐፍ ቅዱስ ከፍቼ እዘጋለሁ። ቤኪ እኔ ኧረ በእናትህ ተረጋጉና ቀስ በቀስ አሁን ከሰውም ሀሳብ እንቀበል። እኔ ፈጣሪ እዚህ ሬሳ አድርጎ ያስቀረኝ ብሬም እኔ ሊሙት ከልጄ ይለየኝ እያልሽ አልነበረም? አንተ ይኸው ፈጣሪ አንዴ ሰሚራ እኔ ላውራበት። እኔ ኩዚ ውሸቴን ካወራሁ ብቻ ይመልሰኝ። እኛ በመጨረሻ ደረጃ አልፋተም። አንዴ ቅድሚያ ለሴት መስጠት አለብን። ብርዝና ይኸውልህ ስማኝ፣ አንዴ ስማኝ። እያወራን እኛ እያወራን ቤክሻ ቆይ እያለቀሰች እኮ ነው። አሁን ብር ካለ ሲያምሽ የእሷ ገንዘብ ካለ ትከፍላታለህ። ብሬን ብቻ ነው የምፈልገው። እኔ ሞቼ ይገኛል። ብሬን መልስ። ጀነራል ሁላችሁ ማለት ነው። መጀመሪያ ቤትን አንተ አስከብር። ይህም እዚህ ቤት ሽምግልና እስካመጣት ድረስ መጀመሪያ ሞዴሬተር ሰው የሚያሰጠው ይሄ ውሸት በኔ ላይ ፖለቲካ ሰሚራ አፈር ብላ የፈለሽው ለእኔ የሰጠሽው ይኸውልህ ኤቪደንስ ሌለው በእጅ የሰጠሽው 700 የወለድሽውን ልጅ የካድሽ ሰው ነሽ። ቤኪ ይሁን ነገሩን ይዘካል። ሀቄን አስመልስ ያልኩ ነው። አንቺ ያምሽ ሙት አድርጌያለሁ። ብራዘር ስልኬን ሰብሯል። እኔ የወሰድክ ነገር ከሌለ አትረጋጋም። የወሰድክ ነገር ካለ ይመን፣ ከሌለ አትረጋጋ። በቃ ሀቂ ካለ ለምን አትረጋጋም? እና ታዲያ ሀቂ ካለ ተረጋጋና ቁጭ በል። ምንድን ነው እኔ ውሸት ካወራሁ ፈጣሪ ጎንበዝ ቀና ያልኩ ነው። ይሁዳ ናት። ሁለቱንም አውርዳቸው። እቺ ስርዓት ክብር የላችሁም እናንተ ሁለታችሁ። እዚህ ጋር 23 ሰው ቁጭ ብሎ እዚህ ጋር ሰው ቁጭ ብሎ እናንተ የምታወሩ የእናንተ ሁኔታ ለማውጣት አይደለ እንዴ? ስንት ብር እንደተቀበልክ እሷም ስንት ብር እንደሰጠች ማስረጃ በማስረጃ እናውራ፣ በመረጃ እናውራ። አሉባልታ አታውሩ ተባላችሁ። ምን ያህል ብር እንዳመንክ ምን ያህል ብርም እንዳላመንክም ምንም የታወቀ ነገር የለም። ስልክሽ ቢሰበርም አንቺ የሰጠሽውን ብር ይሄን ያህል ብር ሰጥቻለሁ ስትይ ሲያምሽ ይሄን ያህል ብር ተቀብለሃል? አልተቀበልኩም። ምን አልተቀብላል? ይሄን አልተቀብያለሁ። የቀረው ስንት ነው? ይሄን ያህል ነው። ይሄን ያህል ማስረጃ የላትም። ሳምሪ ተረጋጊ። በቃ ከማስወረድ ሚታርግ ብትል አደርጋለሁ። ይሄንን ነገር ወዴት እንሂድ የሚባል ነገር ሙሌ አንዴ ሙሌ በእግዚአብሔር አንናናቅ፣ ሁላችንም አንናናቅ። ሲያምሽ አንናናቅ። አንድ ላይ ነው የምንውለው፣ አንድ ላይ ነው የምንበላው። ጓደኛ ነ ወንድሜ ነ፣ እሷም ኢታችን ነች አይደለ? አንተ የወሰድክ ነገር ካለ የእሷን ሀቅ መልስላት በእውነታ መንገድ። እኔ ቤክ የሚያኖረው ስለዚህ የእሷን ሀቅ እንደዚህ እያለቀሰች አንተ ማስረጃ የለም። ለምን እንደሚታለቅስ አንተ አታውቅም። ስለሚያውቃት እኮ ነው። እኔ
የሚያኖረው ብላክ ሆነ ሲያምሽ እኔ ላንተ ብር ካልሰጠው ፈጣሪ እዚህ ጋር እኔ ያድርቀኝ። ውሸት ካወራው ማለት ነው። ቤት ላውራ እኔ እቺ ልጅ ለምን እንደሚታለቅስ ፈጣሪም ሰውም እኔም አውቃታለሁ። አሳስብ ምንድን ነው የምታውቀው? ምንድን ነው የሚያውቀው ነገር ልንገረኝ። ቲጂ የምትባል ነው አስገቢያል። በሷ ምክንያቱ የተረፈችው እቺ ልጅ ትላንትና ለሚዲያ ሳውቅን ያለውን ነገር እኔ ጋር ያለውንም አንቺ ጋር ያለውንም ጨራርሴን እንያይስል በቪዲዮ ነው ላከች። ምንም ማውራት እሱ ጋር የተታረኩት ይቻላል። ሁሉንም ነገር ቢጠይቆን ጥያቄ መልሽልኝ። አሁን ሳምሪ ሳምራይት የስ ማማ ቤካ እንዲና ሳምሪ አንቺ ከሲያምሽ ምን ያህል ብር ነው አለ የምትብለሽ የምታምኙ? ምን ያህል ብር ነው አለ የምትብለሽ? ሳምሪ ስንት ነው? ስንት ነው ያለሽ ሲያምሽ ጋር? ይኸውልህ እኔ 300 ሺህ ብር እዚህ አንበሳ ያወረድኩት እራሱ አለ። ይሄን ሁሉ ብሬን ይመልሰኝ። ሙሌ አንድ ሚዩት አድርጊ አንቺ። በእንደዚህ መልክ ቤኪሻ እኔ አንድ እውነታ ልንገራችሁ። በእንደዚህ አይነት መልክና በዚህ አካሄድ ነገሮቹም ስለማያልቅ ሙሌ እቺ ልጅ በሲያምሽ ላይ አለ የምትለውን ብር ያው ይገባቸዋል። ከወላይታም ካድያም ሴት ልጅ ነች። ትስትም አትስትም 100 ብር በራሳችን ላይ ብንይዝ 20 ምናምን ሺህ ይመልስና ሰላም ይፈጠር። የኔ አማራጭ ጀነራል ቶ እንደዛ አትባል። አይ ኖ አይደለም። አንተ ወስደህ ሳይሆን ወስደሃል አልተባልክም። በራሴ አይደለም ለሰው ይወጣል። ለራሴ አይደለም የወሰድከውን አምጥ እንዴት ያልቃል? እሺ ምን ይሻላል? ደምሩ አንበሳውን አወርዳታለሁ 700 እኔ ላስተካከል ጀነራል አይስኖ ነየ አሁን እህታችን ሳምሪ 400 ሺህ ብር ነው ስትልም ነበር ቅድም። የ400 ሺህ ኃላፊነቱ ለእኔ ትስጥና ሲያምሽ አምኖ ብሩን በአካውንቷ ትራንስፈር የሚያደርግ ከሆነ ያደርጋል። እሷንምና እሱን ቁጭ አድርጌ ማስረጃቸው እውነተኛ ሚሆን ትክክለኛ ሚሆን በማስረጃ ዙሪያ ሲተማመኑ የብሩን ጉዳይ ሙሉ ብሎ ኃላፊነትን ይወስዳል። 400 ሺህ ብር ከኔ አካውንት አስተላልፍ ሄድሽ ራሱ ጉዳዩን እጨርሳለሁ። ሬሳ ከዚያ ጋር በውስጥ ሊታረቅ ውሸት ማውራ ከሆነ ነገር ካለ እዚህ ጨርሼ ነው የምወጣው። ስለዚህ እሷ ውስጥ አልፈላ አንተም ደግሞ የተቀበልከውን በእመንና መሀል ላይ ቀረ የሚባለውን ነገር እኛ ሽንግል እንኳን መረጃ የሌለውን 700 ድራም ሰጠኝ ነበር። እንደውም 700 ብር ሰጥቻታለሁ። ከዛ ወዲህ ፋሚሊ ባለፈው ባህል ራሱ ብር አስገብቻታለሁ። ለእሷ ጠይቋት። እናንተ እኮ ግልጽ ያልሆነ ነገር ሲያምሽ በጣም ወንጀል ከምትሉኝ ነገር አንዱ ሳምሪ እኛ እንድናወራ ጊዜ አሰጡ። ገባሽ? አንቺ ብር ያስገባሽው ነገር ኤቪዴንስ ያለው አንድ ነገር አለሽ ወይ? ከሌላ እኛ በምናሳምነው በሽማግሌ መልኩ ሆነ ገባሽ? እኛ የምንለው የበሂል መንገድ ይሆናል። በበሂል መንገድ ሄደን እንጨርሳለን። መረጃ ይዘሽ በእጅሽ ያለው ስንት ብርን ያስገባሽው በሲያምሽ መረጃውን አሳይ። መረጃ እንዳልነግር እኔና እሱ በቀደም በአካል ስንገናኝ የኔን ስልክ ስብርብር አድርጎ መረጃ ያለውን ስልክ በሙሉ ሰብሯል። አንድ በሉ መረጃ ያለኝ ስልክ ተሰብሯል። መረጃ የሚባል ነገር የለም። ስምኝ አንዴ ቃረ በእናታችሁ እያወራ ማለት መረጃ ያለኝ ስልክ ተሰብሯል። መረጃ የለኝም ብሬን ግን በልቷል ነው የምትለው በአጭር አማርኛ። ይህቺ ልጅ የምታወራ ይሄ ነው። መረጃ የለኝም ብሬን ግን በልቷል። ምንድን ነው የምናደርገው? ስለዚህ ይኸውልህ የሚታረገውን ነገር ልንገርልህ። እሷ በልጁም በራሷን ቢት እኔ ሚሊየን ብር ከፍላለሁ። ታውቃለህ ቤት ለተቸገረ ሰው እንዴት እንደሚሆን እና እንዴት እንደሚረዳ ታውቃለህ። ሲሜን እንዲታጠፋ ሙሉ ቀን እናውራበታ ብዙ ሰዎችንም አውርተን እናውቃለን። የእናንተ ግን ይለያል። እዚህ ጋር እየታየ ያለው ዲስሬስፔክትነት ነገር ነው። ሰው ትንሽንም ትልቅንም ሰው አወራ ረጋ ብላችሁ በመደማመጥ ብናወራ አሪፍ ነው ብዬ ነው የማስበው። ገብቷችኋል?
ሲያምሽ እና ሳሚራ በውስጥ የሆናችሁበትን ነገር ነው አምጥታችሁ ሚዲያ ላይ ኤክስፕሌን እያደረጋችሁ ያላችሁ። እኛ ደግሞ እየሰማን ነው የምናወራው። ስለዚህ በሁለታችሁ መሀል ከእኛ በላይ የሚያውቀው እግዚአብሔር ነው ያለ። ስለዚህ ሲያምሽ ዛሬ ስለተጣለ ወይም እሷ ባደረገችው ነገር እልህ ውስጥ ገብተህ በእሷ ላይ ሌላ ነገርም ያለውን ነገር ሀቅንም መካድ አስፈላጊ ነው ብዬ አላስብም። አንቺም ደግሞ ከሲያምሽ ጋር ስለተጣለች ብቻ በእሱ ላይ የሌለበትን ነገር ማምጣትም ጥሩ ነው ብዬ አላስብበትም። ምክንያቱም ስደት ላይ ነን ያለ ነው ሁላችንም፣ ነገ ለምን እንደምደርሰን አናውቅም። ስለዚህ ትክክለኛውን ነገር ነው። አንድ ሰው ደግሞ እዚህ ጋር እውነታውን ካወረ ሴት ልጅ እኔ ባይዘዌ ባልወጣትና ባላደረገችው ነገር እስከ ማልቀስ ድረስ ትደርሳለች ብዬ አላስብም። ስልኬ መረጃ ያለውን ስልክ ተሰብሯል፣ ስልኬን ራሱን የሰበረው ብላ እያለቀሰችው ነው። ስለዚህ በዚህ ጉዳይ ለመፍትሄ እንዴት ነው መረጃ ያላት ስልክ ተሰበራት፣ እሱ ካላመነው መፍትሄ ምንድን ነው በምለው ነገር ላይ ብንሄድ አይሻልም? እርስ በራስ ሲጨቃጨቁ ነገሩ መስመር ሊይዙ አይችልም። ቤክሻ እኔ አንድ ጥያቄ ልጠይቅ። አሁን እኔ አንድ ጥያቄ ወንድሜን ሲያምሽ ልጠይቅ ነገርዬ መጥ ጥያቄሽ ደግሞ ማረ ወጨከም ሲያምሽ ለምን ስልኳን ሰበርክ? ይሄ የኔ ጥያቄ ነው። እኔ ከሷ እጅ ስልኩን ወስጄ ሰብሯል፣ ወስዶ ነው የሰበረው። ሀምጭ ብያት ስልኩ ሲጀመርም ማይሰራው ስልክ ይዛ መጣ። እኔ ነኝ ስልኳን የገዛሁት። ጠይቂ። አሁን የያዘችውን ስልኩ ላይ የረሳውን ነገር ነው አሳሰበችኝ። በራሴ ብር ነው የገዛሁት። የያዘችውን ስልክ ሰብራል ወይስ አልሰበርክም? ሲያምሽ አልሰበርኩም። ማይሰራውን ስልክ ይዛ ነው መጣችው። ሲጀመር እየመጣችም ከዛ ጥላ ሄዳ አዲሱን ስልክ ገዝቼ ነው ሰጠዋት። አዲሱን ስልክ ሲገዛ ይዛ ሄደች። ይሄ የያዘችው ስልክ እኔ ነኝ ገዛሁት። ጠይቁት። ሁለቱንም ስልክ ይዛ ነው መጀመሪያ ማይሰሩ አንድ ነገር አብራችሁ እንደማትቀጥሉ ነግረን የብሩን ነገር ደግሞ እኛ ሁሉም ሲያምሽ አንድ ሚዩታል ቤቅ ያሁን ህዝብም እያየ ነው አይደል? እሷ እያለቀሰች ግን አንድ ግልጽ የሆነ ነገር አለ ለሁሉም ሰው። አሁን እሷ ሳምሪ በህግም ብትሄጂ ማስረጃ አቅርቢ ነው የምትባይ። ህግ ቤት ሄደሽ ማስረጃ አቅርብ ስትባይ ስልኬን ሰብሯል ብትይ ያማየውን ነገር ነው። አሁን ክሊርሊ እኔ የምነግርሽ ይሄን በልቷል ብለሽ ማስረጃ አምጪ። እሱም አልካደም። ማስረጃ ካመጣች ከፍላለሁ ነው ያለው። የበላውን ደግሞ እሱ የሚያውቀውን እሱ ናቸው ከፍላለሁ ብሏል። አልካደም። ማስረጃ የሌለውን አምኜለም ባይቻላ ከኔ ጋር ሲጣላ እኔና እሱ አብረን ስንኖር ስልክ ሰብሯል። አንተ ራሱ ሰምተሃል። ሙሌ ታውቃለህ። ጀነራል ሸሞላ ሄለን በይመኑ ነው በቃ አምነክ ብቻ ብሬን መረጃ የሌለውን ስሊፕ የሌለውን ባይቼ የሰጠችውን ብር ያመንኩ ሰው በስሊፕ የገባውን ብር ለምንድን ነው መኪዶ ኔ ማንም በሌለበት የሰጠችውን ብር እኮ ነው ያመንኩ። ነገር አሁን ስሊፕ የለም ቢባል ይሄ ነገር አስፈሩ በግዛት አሁን እንዴ ጀነራል ይሄን ነገር አሁን ስሊፕ የለም ብለን ምን ኪድ ገውና ስሊፑን እኮ የገባውን ቀንና የገባበትን አሁን ከተመሰከረ ከባንክ ቤት ማውጣት ይቻላል። ከባንክ ቤት ማውጣት ይቻላል። ሲማኝ በይጄ ማንም በሌለበት የሰጠችውን ብር አምኜ ልንዴ አንዴ ቆይ አንዴ ተራሱት ሰሚራ፣ እኔ አንድ ጥያቄ ሻንችል ስልክን ሰብሯል፣ ማስረጃ ያለ ስልክ ሰብሯል ምናምን ብለሻል። ማስረጃ አለ ስልክ። ቆይ አንዴ ቆይ ማስረጃ ያለ ስልክ ቢሰበርም አንቺ ከዚህ በፊት መቼም ብር ላክሽው ዱባይ ባሉት ደላላዎች ናቸው። አይሞቱም ወይ ሀገር ቤት ነው የሚኖሩት ወይም እዛው ከአንቺ ጋር ነው የሚኖረው ብር የሚታስገቢ ልጆች ማለት ነው። የእነሱን ስልክ የሚታቂ ከሆነ ይኸው ሙሉ ያለ ቤኪ ያለ ዱባይ ላይ የአመትም ያወጣሉ። እንዲያወጡ ወይ ጠይቂ፣ ማስረጃም የለም። እሺ እዚህ ጋር ጀነራል ልንገር፣ ያኔ እኔ እዚህ ቤት አይደለም የምኖረው፣ በሰው አመካኝነት በጓደኛዬ አመካኝነት ነበር ማስገባው። ጓደኛዬ አመካኝነት ዛሬ የድሮ ደረሰኙ እኔ እኮ የድሮ ስልኬ ተሰበረ፣ ደረሰኙ በአንቺ ካለ እኔ አስፈላጊ ነው በእናትሽ ላኪ አልኩኝ። ከዛ እኔ ስልክ እኮ እኔ ልክ እንደተላከ ደልታለሁ አለች። አሁን እሷ እኔ እሺ ብላልኝ ልጁን ብር ያስገባውን ልጅ ከጠየቀች ይኸው የሲያምሽን ውሸት ይዤ እዚህ ጋር እመጣለሁ።
ሰሚራ ቆይ ቤኪ እንደዚህ ይሻላል። እኔ አንድ ነገር አውርቼ ልውረድ። አንቺ መታልቅሽ አንቺ ለሲያምሽ 300,000 ብር ሰጥቼ ያለው እያልሽ ነው። ሲያምሽ ደግሞ 300 ብር አልሰጠሽም። ማስረጃ አምጪ ብሏል። ማስረጃ ደግሞ በአንቺ እጅ የለም። ስልክን ደግሞ ሰብሯል ብለሻል። እሱን ፈጣሪ ያውቃል። ከዚህ ሰዓት ቆይ ተረጋጊ፣ አንዴ በእናትሽ ተረጋጊ። ሰሚራ ተረጋጊ። አሁን ምን ይሻላል ካላችሁ እዚህ ተሰብስበን ዋግደ ዋማልስ ሳይሆን ከዚህ ሰዓት ጀምራችሁ አንቺና እንደሌላችሁ ለህዝቡ አስረድታችሁ ይኸው ሙሉና ረድዋን ቤኪ ስለ ብሩ ያውሩ። ይሄ ነው ያለ አማራጭ። ሰሚራ በዛ እንስማማ። እኔና ብሬን ይመልሳል አይደል? አሁን በኋላ እኔንና ሲያርሻለሁ አያገናኝም። መፈጠሩ አላቅም። ፍቅረኛ አይደለም ባሌም አይደለም አላቀው። በሲያምሽ ምክንያት ነው የሚሞተው ብዬ ሞታለሁ እያለች ነው። በከፎቅ አሁን በኋላ ሲያምሽ አገባችላቸው ጨርሻለሁ። አንዴ ረድዋን ያውራ። እንደ ትልቅ ሰው አለ። ረድዋን ያውራ። አንተ ስለወጣ ቆይ ቤኪ አንደኛ ሚሚን ስሚኝ፣ እሱ ስለወጣ አይደለም። ስለወጣ ምንም የሚፈጠር ነገር የለም። እሱ ወጥቷል። ስለወጣ እኛ እናመጣለን፣ ችግር የለውም። እኔ አመጣዋለሁ። ስለወጣ ሳይሆን እኛ በሀቁ እናውራ። ግልጽ የሆነ ነገር እናውራ። እኛ ሲያምሽ ገንዘቡን በልቶ ከሆነ የምሬን ነው። እኔ ከሱ ጋር ሄጄ ይህንን ነገር ትክክል አይደለም ብለን ሀቅ ጭስ መስለስ ጭን ሶመን። ስለዚህ ረድዋን የምታወራውን ነገር ግልጽ አድርገ አውራ። ይህንን ነገር እዚህ ፊክስ አድርገን እኛ እንጨርስ። እሷ ሳምሪ እያለቀሰች ነው አይደለ? የሚታለቅሶ ሁኔታ ለምንድነው የሚታለቅሶ የሚባል ነገር እንስማኛል። ታንኪዩ ቤኪ። ድምፅ ይሰማል? ይሰማል። አመሰግናለሁ እድልን ስለሰጣችሁኝ። መጀመሪያ እዚህ ውስጥ ላይ ገስቴም አላችሁ ያለነው ሰዎች እና ይሄት ሰሚራም ወንድም ሲያምስም በእርጋታ ካልሆነ እርስ በራሳችሁ ሁለቱም ፌስ ቱ ፌስ ቆማችሁ እንደምትጨቃጨቁ ነው የተጨቃጨቃችሁ ያላችሁ። እዚህ ውስጥ ያለው ሰዎች ገስት ላይ ያለ ሰዎች በእውቀት በዝቶ አይደለም፣ ታች በጣም እንደ በትሩቱ የሆኑ ሰዎች እኛንም እየታዘበን ነው። እዚህ ጋር ሁለታችሁም ለሁለታችሁም ጥቅም ብላችሁ የገባችሁ ነገር መሀል ላይ ያለው ነገር ለማስታረቅ የመጣን ሰዎችንም በክብር አሰናግዱ። እኔ ለማለት የፈለግኩት ቅድም እያወራች ነበረ ቃል በቃል ሰሚራ እያነሰች ያለችውን ጥያቄውን አንስተን ቃል በቃል ሲያምሽን ነው ሲያምሽ ካለ በኪሳብ ቃል በቃል ሲያምሽን መጠየቅ ነበረብን። በመሀል እየገባን ትንሽ ያው ቃለ ምልልስ ላይ ያለውን ጥያቄዎችን እርስ በራሳችን ልንግባባ ገስት ያለነው ሰዎችም አልተግባበንም። መጀመሪያ እንግባባ። ሁለተኛ ደግሞ ሰሚራ ወደ ብር ጉዳይ ላይ ከሳውዝ አፍሪካ እስከ ኢትዮጵያ የሰጠችውን አንዳንድ ነገራቶችን እየነገረች ነበር። ያንን ደግሞ እኛ ይዘን ነበር። ያ የሰጠችው ነገር ትክክል አለ ወይ የለም እንዳይባል ስልክም በዚህ መሀል ተሰብረዋል የሚባለው ነገርንም እያስቀመጠች ነበረ። ሲያምሽም ደግሞ ስልክ የማይሰራ ነው። አንድ ስልክ ለምሳሌ ስልክ ይሰራል አይሰራም ከተሰበረ መሰበሩ ከታመነ ወደ መረጃ ጉዳይ ላይ ለመግባት አስቸጋሪ ነው። ይሄንን ነገር ቤኪ እውነትም እሷ ሚታችን ናት፣ እሱም ወንድሜ ነው። ስናወራ ሁለታችሁም ለጥቅም ነው የተገናኙት፣ ወይም እኛ በመሀላችን ላይ ኃጢአቱን ይዘን ቤት መግባት የለብንም። ሚሆን ከሆነ እንግቹን እኔ ከሲያምሽ ጋር ስለዋልኩ የእሷንም ሀቅ ይሸፈን አይደለም ያለው ነገር አሁን መውረድ አለበት። ስለዚህ ወንድም ሲያምሽም ይሄንን ነገር እንደ አንድ ሂት ትላንት እየሳቅ ስለነበርክ ያለው ነገር ስልኩ ከተሰበረ ቅድም ሙሌ እያስቀመጠ ነበረ። ይህንን ጉዳይ ከታች እንትን ከሊቪም ሊቅ አንዳንድ ነገራቶችን በባህል መልክ ይሰማሉ። አንዳንድ ነገራቶችን በባህል መልክም መተማመን የሚባለው ነገራቶች ላይ በውስጥ ተወርቶ እኔ አበደን ከውስጥ አላወራም ማለት አይቻልም። አንድ ነገር ከመጣ ሽማግሌ በመራው መልክ ነው። ዋናው እነሱ በሚመሩ ሳይሆን እውነትም ይህንን ነገር ለሽማግሌ ከሰጡ ሁሉንም ነገር ሽማግሌ በሚመራው ነገር ላይ ነው መመራት አለበት። እነሱ አይደለም ሽማግሌውን የሚመሩት። ስለዚህ ይሄ ነገርን ወደ ታች ወርዶ ሲያምሽንም በውስጥ ተመክሮ ሌላ ቀን ተደርጎ አለ አይደል። አሁን ስሜታዊ በድንገት ሰደንሊ እዚህ ውስጥ ላይ ስለተሰበሰበን ሁለታችሁም ያው አንዳንድ ነገራቶች ላይ አለመግባባት አለ። ስለዚህ ሁለቱንም በግል አውርተን ወይም በሌላ ቀን እነሱ የሚፈልጉም ከሆነ እዚህም ከሆነ አንዳንድ ነገራቶችን አስተካክሎ ብናወራ የተሻለ ይመስለኛል። እዚህ ሁላችንም ከተንጫጨን እውነታው ክሊር አይሆንም ባይ ነኝ። አሁን ሲያምሽም ተመልሶ ይምጣ መጥቷል። ዌልካም ሲያምሽ። ስለዚህ
ረድዋን ሚሚ ታሰማ ሚሚ አሰሚ እኔ ይኸውልህ ሬድዋን ሚሚ አሰሚ ቤኪ አንዴ ላውራ እኔ እሺ ለምን ሲያምሽ ያወራል? ሚሚን ለምን ታረጋለች? ይኸው ቤኪ ታሰማና ሚሚ ታሰማለች። ችግር አንድ ሲያምሽንም እንዲያሰማ ሽማግሌዎች ነው እድል የሚሰጠው። እናንተ ናቶች እናንተ እኛን የምትመሩ አልመራሁትም እኮ ታሰማ ስትለኝ ነገር ሲሙ ትናንት ወዲያ ስትናገር ያለ የሚታሰማ ኧረ በእግዚአብሔር ሂዱና እዛ ተፋጩ። በእግዚአብሔር ምን አይነት ችግር ነው? ቤኪ ከቅድሙ ሚሚ የሚታወራው ነገር እኛን የሚፈቅደው ተረጋጊ። ሰሚራ አሁን ካወራው በኋላ ታሰማለች። አንዴ አውርቼ ልውጣ። እንደውም ማውራት አውርታ የሚትወጣበት ጉዳይ አይደለም። እኔ ጋር ያለኝ እሷ መረጃ እጅ ላይ የላትም። ስልኩ የተሰበረው መረጃ ልጅቷ እዚህ ጋር ያወራች ነው። ሲሙ መረጃ ነው ቤት እነሱ ሲመጡ ነበረ ነገሩን ሳጣላችሁት ማን ነው ሲገባ አይደለ ነገሩን ያቀዘቀዛችሁት። በኋላ ላይ ሁለቱም አንድ ላይ እኮ ነው የመጡት። እነ ፍሬም አንድ ላይ እነሱ ሁለቱም አንድ ላይ ሲመጡ ስልክማ እንኳን የተሰበረው እኔ ይችላል እንዴ? የወረወረው ስልክ እኮ የተሰበረው እጄ ላይ ነው። ሌላስ ያኛው ተሰበረ። እንግዲህ ስትጣሉ አይደል የተሰበረው። የሲያምሽን ድምፅ ነው። ስሚ እኛ የምንፈልገው የሌላ ሰው አይደለም። ሲያምሽ ራሱ ያወራትን ድምፅ አሰሙ። ማስረጃ የሲያምሽን ድምፅ አሰሚ። ከላስ የሲያምሽን ድምፅ ድምፁ አለ ሌላ ሰው ቤት ስማ። እሷ ስልኩ የተሰበረ መረጃ ነው ብዬ መጀመሪያ አምርቻለሁ። ለምን እሱ አሁን መረጃ እጇ ላይ ስለሌለ ነው እንደዚህ የሚሆነው። መረጃ የላት ከእነሱ ጋር የምትኖረው ልጅ ናት። እቺ በዛ ጊዜ በእጄ ነው አሁን አንድ ነገር እኔ ላስማማት። ኦባማ ሚሚ አንቺ ፔሩት ጥያቄ አለ። ሚሚ ይኸውልህ ሲያምሽ ብሩን ካለ ሰሚራ ካሰጠች እኔ መረጃ ሁለተኛ ስልክ ስለሌለኝ ደግሞ ሰሚራ እሱን አናምን። ይሄ አንድ ሪፓርት የትም ብትሄጂ ማለት ነው። ሶስተኛ ደግሞ የሚያደርገው መረጃ ከሌለሽ መረጃ ተሰብሯል ብለሽ ኪደት ነው የሚመጣው። እምነት ኪደት የሚባል ነገር አለ። እምነት ኪደት የሚባል ነገር ላይ ነው እንጂ የሚገባው የሌለውን መረጃ አለ እያላችሁ እዚህ ጋር ሰውንም እኛንም ስራ እንደሌላ ሰው አድርጋችሁ አትቀሩ። እሺ። ስለዚህ መረጃ ከሌለሽ ሲያምሽ አንድ ነገር ማወራው መረጃ ስለሌለ ነው እንደዚህ የሚሆነው። አልወሰድኩም ካለ በመጣቁ አልወሰድኩም ካለ ሚዶ መረጃ ለሌላ ነገር በለው ብሎ
ሰጥቶ በኋላ ሚዶ ይውጣ። ሰሜራ ያንቺን ገንዘብ ለምን 1 ሚሊዮን ለምን 2 ሚሊዮን አይሆንም? ሲያምሽ አይበላም። እኛ እያለን ሲያምሽም ወንድማችን ነው። አንቺም ኢታችን ናት። እናከብራለን፣ እንወድሻለን። አንቺ አትልቀስ። ይኸውልህ ምርጥ ወንድሞች አሉ፣ ምርጥ ጓደኞች አሉ። እነ ሪድዋን እና ሙሉቀን በአካል አጋኝቶ ያስከፍሉ ወንድሞች አሉ። ያስከፍላሉ። ያንቺን ገንዘብ ያስከፍላል። አትልቀሽ። ሚደላ ወጥተሽ የኔ እባክህ ካልበለው ምን ፈጣሪ እኮ ያያል። ካልበለው እሱ ደግሞ የኔን ከበለቁ ፈጣሪ ያያል። ለምን ካልበለው ምን አስለቀሰኝ? እሱ ካልበላ ለምን አለቅሳለሁ? ሰሚራ አንዴ ይቅርታ አታልቅሽ እሺ። አብሽሬ የኔ እህት ምን መሰለሽ፣ ለምሳሌ አሁን እዚህ ጋር አንዴ በውስጥ ይወራ ሚዲያ አውቆ ያውልሽ ምክንያቱም ከምዋረድ ነው ስለሰበረ መስረጃ የላትም ብሎ ነው። አሁን እንደዚህ ሳምሪ በደንብ አንቺንም እኔ ማጣራት አለብኝ፣ ወንድሜ ሲያምሽንም ማጣራት አለብኝ። ይህንን ነገር ውዴ ስሚኝ፣ ይህንን ነገር እኔና አንቺ በውስጥ እናወራል። ረዷንና ሙሌ ይጨመርና ቅድምም ባልኩት መሰረት በውስጥ እናወራለን። እሱን ላጣራ ብር በልታል ወይ አልበላም የሚለው በሽማግሌ በባህል በኩል ሄደን እንጠይቃል። ጠይቀን በልቶ ከሆነ በስትክክሉ ለአንቺ ብሩ ይመለሳል። አንቺና እሱ ትለያዩ። የአንቺ ሀቅ ካለ ሀቅሽ ይመለሳል። ይሄ አረን ምትፈልጊ አረን? አሁን እንደዛ ነው የምሻለው። እኔ ሀቄን ነው የምፈልገው። ለምን ስለወጣ ሰው ብር በልቷል ከመባል ብሎ የሰጠችኝ 1000 ብር ብቻ ነው የማውቀው። ፈጣሪ ያውቃል፣ ውስጡ ያውቃል ብሬን እንደበላ ግጥም አርጎ በልቶ ነገር በውስጥ እንጠይቃለን። ወስኛለሁ። ይሄ የራሴ የግሌ እኔ አሁንም ደዊ ወጥተሽ ሲደዊ በደንብ አድርጌ እሱን አንድ ላይ አድርጌ ረድዋን ጋር ሄጄ ረድዋንና እኔ ሙሉ ቀን ሌላ ሰው ጨምረን ቁጭ ብለን የወለታ ልጆችም ጨምረን ቁጭ ብለን ብር በልታል አልበላም የሚለውን ነገር በደንብ አውርተን ሰርተን ለአንቺ ብር በልቶ ከሆነ ይሰጥሻል። ሌላ ትላልቅ ሰዎችም አንቺ ቢታቂ ያለ እዚህ ጋር እኛ ዝም ብለን ብንንጫጫ ይሄ ነገር ወደ ልክ አይመጣም። ምክንያቱም አንቺ ጋር እስሊፕ ሊኖርሽ ይገባል። የሆነ ብር ስታስገቢ ማስረጃ ሊኖር ይገባል። ማስረጃ የሌላ ነገር ሁሉም ውሸት ነው የሚሆን። ይህንን ውሸት ደግሞ በሽማግሌ በኩል ነው ማሳመን የሚቻለው። እኔ አሁን ዝም ብዬ ስለሱ ቢያወራ ለሱ አግዛል ይባላል። ስለ